ማሚቴ ራሷ ስታ ከወደቀች በኋላ ሆስፒታል ሄዳ ስትመረመር አትናገር አትጋገር ያለፈውን ነገር ምንም ነገር አታስታውስም። ርብቃዬ በዚህ ነገር በጣም ተጨንቃለች። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ የኔ ወርቆች። ርብቃ ክፍል 26 ተለቋል። ትላንትም ተለቋል፣ ዛሬም በድጋሚ ተለቋል ማለት ነው። አጓጊ ነገር ላይ ስላቆመ ይመስለኛል ዛሬ በድጋሚ ቤተሰቦቻችን ለምን እንደዚህ ይጓጓሉ እስከ ነገ ድረስ ብሎ በማሰብ ይመስለኛል ዛሬ ይለቀቁልን ማለት ነው። እና ርብቃ እንግዲህ ማሚቴ ወድቃ ራሷን አንስታ ከወደቀች በኋላ ስትነቃ መሬቱ በጣም መቷ ስለነበረ ጣውላም ስለነበረ ጭንቅላቷ ስለተመታ የነበረውን ነገር ያየችውን ነገር ምንም አታስታውስም። በፊት ያለፈውንም ነገር ርብቃዬን እንደዛ ስታንገላታት የነበረው ነገር ዛሬ ምንም ነገር የለም ማለት ነው። ምክንያቱም ተኝታ ብቻ ነው ያለችው። አይኗን ብቻ ነው መክፈት የምትችለው እንጂ አትናገርም፣ አትጋገርም። በፊት የነበረው ነገር አታስታውስም ማለት ነው ባጭሩ። እና በዚህ ነገር ደግሞ የዛሬው ቪዲዮ እንዴት እንደተመቸኝ የምር ማለት ነው። ማነው አዩ የሚባለውና ሪች እንዴት ሲያዝናኑኝ እንደነበረ ሪችዬ የጓደኛም ፈጣሪ እንደዚህ አይነት ጓደኛ ይስጠኝ ብዬ ጸሎት እያደረኩ እገኛለሁ። እውነት እሷ ስትታመም ከሷ ጋር የምትታመም፣ እሷ ስትደሰት ከሷ ጋር የምትደሰት፣ በቃ እንደዚህ አይነት ጓደኛ ፈጣሪ ይስጠን ለሁላችንም ማለት ነው፣ የምር ማለት ነው። እና ሪችዬ እንግዲህ ርብቃዬ ስታዝን ከሷ ጋር ነው የምታዝነው። ከዚህ በፊት እያረገችሽ ያለውን ነገር ለአቤል እንናገር ብላ በተደጋጋሚ ብጠይቃትም ርብቃዬ ደግሞ እኔ እነሱ መሀል መግባት የለብኝም ብላለች። እውነት ነው፣ ትክክል ነው። አንድ ቀን እነሱ ቢጣሉ ከዛ በእኔ ምክንያቱ ብላ ከምትጸጸት እሷ እያረገችኝ ያለውን ነገር ተሸክሜ ብኖር ይሻለኛል ብላ እንግዲህ እስካሁን ድረስ ለአቤል ምንም ነገር አልተናገረችም። ማሚ የምትሰራቸውን ክፋቶች፣ እሷ የምትናገራትን ቃላቶች ለአቤል አልተናገረችም ነበረ። ፈጣሪም ደግሞ ለጥሩ ሰዎች ቦታ አለውና መጨረሻም ላይ እንደዚህ ሆናለች። ቢያንስ ለትንሽ ጊዜ ርብቃዬ ረፍት ታገኛለች ማለት ነው። ማሚቴ እስከምትነቃና ወደ ራሷ እስከምትመለስ ድረስ ማለት ነው ይመስለኛል። ማሚቴና መቲ እውነትና እናትና ልጅ ናቸው። ዛሬም ደግሞ ከአዩ ጋር ተመልሶ ተታርቆ ነበረ። እኔ አውቄ ነው እንደዚህ ያረኩት። ጊዜ እውነተኛው ወረቀቱ ጊዜ ያስፈልግ ስለነበረ ግዴታ የቤቱን ካርታ ደግሞ ወደ ራሳችን ስም ለማዛዞር ጊዜ የለንም ነበር። ስለዚህ የውሸት ወረቀት ማሰራት ነበረብኝ። እኔ እንድትከፍብኝም እንድታዝንኝብኝም አልፈልግም። ከፈለሻውን ድል ባለ ሰርክ በእውነተኛ መጋባት እንችላለን ብሎ ጠይቋታል። እሷም ደግሞ እሺ ብላ ይቅርታ አድርጋለታለች ማለት ነው። እና ከዛ በኋላ አብሮ ተኝቶ ነበረና ከጦቷ በላይ ራቁት ስለነበረ ንቅሳት አለባት ማለት ነው። ማሚቴም ንቅሳት አለባት፣ እሷም ንቅሳት አለባት። እና ግራ ተጋብቶ እንዴት ነው የማሚቴ ንቅሳት አንቺ ላይ ሊኖር የቻለው ብሎ ነበር የጠየቃት፣ ልክም ድራማው ሲያልቅ ማለት ነው። ስለዚህ ይሄ የሆነ ነገር አለው። በቀጣዩ ክፍል ደግሞ እውነቱን እናውቃለን ብዬ አምናለሁ። መቲም የምታውቅ አይመስለኝም የእሷ ልጅ መሆኗን፣ ምክንያቱም በልጅነቷ ስለተለየቻት ማለት ነው። እና እንግዲህ ማሚቴ ከነቃችሁ በኋላ የሚፈጠረውን አብረን የምናይ ይሆናል። የውድ ቤተሰቦች አቤልም ተጠራጥሯል። እንዴት ነው መቲ እዚህ ቤት ልትመጣ የቻለችው? ብትመጣም ደግሞ የኔ ስም ሳይሆን እንዴት ነው ያንተም ስም ልትጠራ የቻለችው? ትተዋወቃላችሁ ወይ? እኔ በአካል እንደምትታወቁ አላቅም ነበረ። እንዴት ነው እንደዚህ ልትል የቻለችው ብሎ በተደጋጋሚ ቢጠይቀውም አዩ ሊመልስ ፈቃደኛ አልነበረም ማለት ነው ቤተሰብ